ቀደም ሲል ጦርነት የሚሸነፈው ወታደር በመግደል ነበር። በ20ኛው ክፍለ ዘመን ደግሞ ሲቪሎችን በመጨፍጨፍ፣ በ21ኛው ክፍለ ዘመን ግን ጠላትህ አንተ ራስህ ነህ። አዲሱ የጦርነት ስልት የሚሳካው ህዝብን በመንግስት ላይ በማነሳሳትና በኢኮኖሚ ማነቆ ህይወትን ሲኦል በማድረግ ነው። አሜሪካ የፈጠረችው የግሎባላይዜሽን ጨዋታ መጨረሻው ላይ ደርሷል። ጥቂቶች ሁሉንም ሀብት ጠቅልለው ይዘዋል። አንተ ደግሞ ባለ ዕዳ ሆነሃል። አሁን የቀረው አንድ አማራጭ ብቻ ነው፣ ሁሉንም በእሳት አቃጥሎ ከዜሮ መጀመር። እንኳን ወደ ሌላኛው የፕሮፌሰር ጂያን ክፍል በሰላም መጣችሁ። ዛሬ የምንነግራችሁ ታሪክ በዜናዎች ላይ ከምትሰሙት የተለየ ነው። በአሁኑ ወቅት በኢራንና በአሜሪካ መካከል ያለው የተኩስ አቁም ስምምነት የሰላም ምልክት ይመስላችኋል? ተሳስታችኋል። ይህ ጦርነት በአንድ ሳምንት ወይም በአንድ ወር ውስጥ እንደገና ማገርሸቱ የማይቀር ነው። ምክንያቱም ይሄ ተራ ጦርነት ሳይሆን የ21ኛው ክፍለ ዘመን የመጀመሪያው እውነተኛ ጦርነት ነው። እንዲህ ያሉ ወቅታዊ ትንታኔዎች እንዲደርሳችሁ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሆኑ። There is a ceasefire now between Iran and the United States, but most analysts expect that this war will resume. በአሁኑ ወቅት በኢራንና በዩናይትድ ስቴትስ መካከል የተኩስ አቁም ስምምነት አለ። ነገር ግን አብዛኞቹ ተንታኞች ይህ ጦርነት በአንድ ሳምንት፣ በሁለት ሳምንት ወይም በአንድ ወር ውስጥ እንደገና ያገረሻል ብለው ይጠብቃሉ። አሜሪካና ኢራን ለሁለቱም ወገን የሚጠቅምና አርኪ የሆነ ስምምነት ላይ መድረስ ስለማይችሉ ጦርነቱ መቀጠሉ የማይቀር ነው። ስለዚህ ዛሬ ይህ ጦርነት እንዴት ሊዳብር እንደሚችል ማየት ፈልጋለሁ። የዛሬው መከራከሪያዬም ይህ የዩኤስ ኢራን ጦርነት በትክክል የ21ኛው ክፍለ ዘመን የመጀመሪያው እውነተኛ ጦርነት ነው የሚል ይሆናል። ባለፉት ጥቂት መቶ ዓመታት ውስጥ የጦርነት ስልት እንዴት እንደተቀየረ ላብራራላችሁ። So the simplest way to fight a war is you would destroy a state's capacity to fight by killing its ጦርነትን ለመዋጋት ቀላሉ መንገድ የተቃዋሚን ወታደሮች በመጨፍጨፍ የሀገሪቱን የመዋጋት አቅም ማዳከም ነበር። ጠላትን የጦር ሜዳ ላይ ገጥመህ ድል ያደረገው ወገን ጦርነቱን ያሸንፋል። ለብዙ መቶ ዓመታት ጦርነት የሚመራው በዚህ መልክ ነበር። ነገር ግን ከክፍለ ዘመን በፊት አንድ ለውጥ መጣ። እርሱም ብሔራዊ መንግስት ወይም ኔሽን ስቴት በሚሊዮን የሚቆጠሩ ሰዎችን የማንቀሳቀስ አቅም መፍጠሩ ነው። መንግስት በጦር ሜዳ የጠፋበትን ኃይል ወዲያውኑ መተካት ቻለ። ስለዚህ አሁን ጦርነቱን ለማሸነፍ የወታደር መቁጠር ሳይሆን የሀገሪቱን የማምረት አቅም ማውደም ግዴታ ሆነ። ይህም ማለት ቀደም ሲል ወታደሮችን ለመግደል ይታቀድ የነበረው ቀርቶ በ20ኛው ክፍለ ዘመን በተለይ በሁለተኛው የዓለም ጦርነት በብዛት ሲቪሎችን ወይም ሰላማዊ ሰዎችን መግደል የጦርነቱ ግብ ሆነ። በ21ኛው ክፍለ ዘመን ግን ሁኔታው ተቀይሯል። አሁን የኒውክሌር መሳሪያዎች አሉን። የህዝብ ብዛትም እጅግ ከፍተኛ ነው። ሁሉንም ሰው መግደል የማይቻል ከመሆኑም በላይ አንተ ኒውክሌር ብትጠቀም ሌላውን በአንተ ላይ ይጠቀማል። ስለዚህ አሁን በ21ኛው ክፍለ ዘመን ግባችን ህዝቡን በመንግስት ላይ ማነሳሳት ነው። በህብረተሰቡ ውስጥ ከፍተኛ ለመግባባትና ተቃውሞ በመዝራት ህዝቡ መንግስቱን እንዲጠላ ማድረግ። ይህንንም የምናደርገው በኢኮኖሚ አሻጥርና ማነቆ ነው። ዛሬ የማቀርብላችሁ ዋና መከራከሪያ ይህ ነው። በመጀመሪያ ልናየው የሚገባው በዚች ምድር ላይ እንዴት 8 ቢሊዮን ህዝብ ሊኖር ቻለ የሚለው ነው። ለብዙዎቻችን ይህ ትልቅ ስኬት ይመስለናል። ነገር ግን በጥልቀት ስናየው ያን ያህል ደስ የሚል አይደለም። ምክንያቱም የምንጋራው ሀብትም ሆነ ቦታ ውስን ነው። እንዲያውም ሰው ሰራሽ ማዳበሪያ ባይኖር ኖሮ ምድር ልታስተናግድ የምትችለው ከ1 እስከ 2 ቢሊዮን ህዝብ ብቻ ነበር። ታዲያ እንዴት 8 ቢሊዮን ደረስን? ሳይንቲስቶች የኢንዱስትሪ አብዮት ውጤት ነው ይሉናል። እኔ ግን ይህ እውነት አይደለም እላለሁ። እውነተኛው ምክንያት ብሔራዊ መንግስት ወይም ኔሽን ስቴት የተባለው የፖለቲካ አብዮት ነው። ይህ አብዮት የመጣልን ደግሞ በፈረንሳይ አብዮት አማካኝነት ነው። revolution. His name is Jean-Jacques Rousseau. He was not French. He was actually Swiss. የዚህ ታላቅ ለውጥ ዋና ቀማሪ ዣን ዣክ ሩሶ ይባላል። እርሱ ፈረንሳዊ ሳይሆን ስዊዘርላንዳዊ ቢሆንም ለፈረንሳይ አብዮት መሰረት የሆነውን የማህበራዊ ውል ንድፈ ሐሳብ ወይም ሶሻል ኮንትራክት ቲዮሪ የቀረጸ ሰው በመሆኑ እጅግ አስፈላጊ ነው። ከዚህ ቀደም በግለሰብና በመንግስት መካከል ስላለው ግንኙነት ብዙም አንጨነቅም ነበር። ዝም ብለህ በአንድ ማህበረሰብ ውስጥ ትወለዳለህ። ከዚያም ወግ፣ ልማድና ቤተሰብህ የሚሉህን ታደርጋለህ። ሩሶ ግን እኛ ስንወለድ ነፃ ሆነን ነው፣ ምክንያቱም አምላክ ነፃነትን ሰጥቶናል በማለት የመጀመሪያውን የተቃውሞ ድምፅ አሰማ። ታዲያ ለምንድን ነው ይህንን የተፈጥሮ ነፃነታችንን አሳልፈን በመስጠት የአንድ ማህበረሰብ አባል ለመሆን የምንመርጠው የሚል ጥያቄ አቀረበ። የእርሱ ንድፈ ሐሳብ እንደሚለው እኛ ማህበረሰቡን የምንቀላቀለው ይበልጥ ነፃ ለመሆን ነው። እኛ ሁላችንም በአንድ ስንመጣ የጋራ ፍላጎት የሚባል ነገር እንፈጥራለን። ይህንንም እንደ ዲሞክራሲ ልታስቡት ትችላላችሁ። ዲሞክራሲ ማለት ባጭሩ አንድ ውሳኔ ለማሳለፍ ድምፅ መስጠትና አብላጫው ድምፅ ያገኘው ወገን እንዲያሸንፍ ማድረግ ነው። ለምሳሌ 3 ሆነን ማክዶናልድስ ወይስ ፒዛ ሃት እንሂድ ብለን ብንከራከርና
ሁለቱ ፒዛ ሃት ቢሉ ወደዚያ እንሄዳለን። ይሄ ዲሞክራሲ ነው። ለሩሶ ግን ይህ በቂ ስርዓት አይደለም። ምክንያቱም እኛ ካለንበት በላይ ለመሆን መጣር አለብን። ወደ ፍጹም ነፃነት መጓዝ አለብን። ይህንንም ጠቅላላ ፍላጎት ወይም ጀነራል ዊል ይለዋል። የጋራ ፍላጎት ኮመን ዊል አሁን ማን እንደሆንን የሚያሳይ ሲሆን ጠቅላላ ፍላጎት ወይም ጀነራል ዊል ግን እንደ አንድ ህዝብ በአንድነት ብንቆም ልንደርስበት የምንችለውን ከፍተኛ ደረጃ የሚወክል ነው። is Foucault's theory of the categorical imperative. ይህንን ጠቅላላ ፍላጎት ለመረዳት ደግሞ የኢማኑኤል ካንትን ካቴጎሪካል ኢምፔሬቲቭ የተባለውን ከፍተኛ የሞራል ህግ ማየት ያስፈልጋል። እንደ ሰው ልጅ እውነተኛ ሰው የሚያደርገንና ወደ ተሻለ ደረጃ የሚያደርሱን 3 መርሆች አሉ። የመጀመሪያው መርህ የዓለም አቀፋዊነት መርህ ፕሪንሲፓል ኦፍ ዩኒቨርሳሊቲ ነው። እስቲ ያስቡት፣ የእናንተ እያንዳንዱ ድርጊት በመላው ዓለም ላይ ነጸብራቅ ይኖረዋል ብላችሁ ገምቱ። እናንተ ፈገግ ስትሉ ሁሉም ሰው በአንድ ጊዜ ፈገግ ይላል። እናንተ ስትቆጡ ሁሉም በአንድ ጊዜ ይቆጣል። በዚህ ጊዜ ራሳችሁን እንዲህ ብላችሁ ትጠይቃላችሁ፣ በምን አይነት ማህበረሰብ ውስጥ መኖር እፈልጋለሁ? ሁሉም ሰው ፈገግ በሚልበት ወይስ ሁሉም ሰው በሚቆጣበት? በእርግጥም ፈገግታ በሞላበት ማህበረሰብ ውስጥ መኖር ትመርጣላችሁ። እንግዲህ ድርጊታችሁም ያንን የሚመስል መሆን አለበት። ይህ የዓለም አቀፋዊነት ህግ ወይም ሎ ኦፍ ዩኒቨርሳሊቲ ይባላል። ሁለተኛው መርህ ነፃ ፈቃድ ወይም ፍሪ ዊል ሐሳብ ነው። ማንም ሰው እንድትስቁ ሊያስገድዳችሁ አይችልም። መሳቅ ያለባችሁ በራሳችሁ ነፃ ምርጫ መሆን አለበት። መሳቅ ደስታን ቢሰጥም እንኳ እኔ እንድትስቁ ባስገድዳችሁ ግን የሰውን ልጅ ክብርና መልካምነት ይቃረናል። ሶስተኛው ደግሞ ሰውን እንደ መጨረሻ ግብ ወይም ደግሞ ሂውማን አዝ አን ኤንድ የማየት ሐሳብ ነው። የተሻለ ማህበረሰብ ለመፍጠር ተብሎ አንድን ሰው መስዋዕት ማድረግ አይቻልም። ምክንያቱም የሰው ልጅ ራሱ የመጨረሻው ግብ ነው። እነዚህ 3 መርሆች በአንድነት ካቴጎሪካል ኢምፔሬቲቭ ይባላሉ። ይህም ለጠቅላላ ፍላጎት ወይም ጀነራል ዊል ንድፈ ሐሳብ መሰረት ይሰጠዋል። ምንም እንኳ ሁላችንም አይስክሬም ለመብላት ድምጽ ብንሰጥም ይህ ወደ ብርሃናዊ ዕውቀት ወይም ኤንላይትመንት ወይም ወደ ተሻለ ደረጃ ስለማያደርሰን አይስክሬሙን መብላት የለብንም። ይልቁንም ስለ ካንት ከፍተኛ የሞራል ህግ ማሰብ አለብን። ከዚህ ጠቅላላ ፍላጎት ውስጥ ደግሞ ሉዓላዊነት ይወለዳል። ይህ ከፍተኛው ህግ ነው። ከዚህ ሉዓላዊ ደግሞ መንግስት ይፈጠራል። መንግስት ደግሞ እኛን ዜጋ ያደርገናል። ከዚያም ህጎች፣ ባህልና ትምህርት ይመጣሉ። ለዣን ዡክ ሩሶ የማህበራዊ ውልና ተስማሚ መንግስት ማለት ይህ ነው። የፈረንሳይ አብዮት የጀመረው ይህንን የማህበራዊ ውል እውን ለማድረግ በሚፈልጉ ምሁራንና ቤተኞች ነበር። ነገር ግን እንደምትረዱት በወቅቱ የነበሩ ነገስታት ይህንን ንድፈ ሐሳብ አጥብቀው ተቃወሙት። ምክንያቱም በዚህ ንድፈ ሐሳብ ሉዓላዊው ህዝቡ ነው ሲባል፣ በንጉሳዊ ስርዓት ግን ሉዓላዊው ንጉሱ ነው። በዚህም ምክንያት አብዛኛዎቹ የአውሮፓ ንጉሳዊ ሀገራት የፈረንሳዩን አብዮት እንደ ቀጥተኛ አደጋ አይተው ፈረንሳይን በተደጋጋሚ ወረሩ። ሆኖም ግን አንድ በጣም የሚገርም ነገር ተከሰተ። ወደ ፈረንሳይ የገቡት የሰለጠኑ የነገስታት ጦር ሰራዊቶች በፈረንሳይ የዜጎች ጦር ወይም ሲቲዝን አርሚ ተሸነፉ። ምንም አይነት ወታደራዊ ልምድ የሌላቸው ተራ ዜጎች ፕሮፌሽናል ወታደሮችን አሸነፏቸው። ለምን? ምክንያቱም ይህ ንድፈ ሐሳብ ሰዎች ስለ እውነትና ስለ ነፃነታቸው ለመዋጋትና ለመሞት ዝግጁ እንዲሆኑ የሚያደርግ እጅግ ከፍተኛ ኃይል ስላለው ነው። እነዚህ የነገስታት ጦር ሰራዊቶች በባህሪያቸው ቅጥረኞች ወይም መርሲነሪስ ነበሩ። የቅጥረኛ ወታደር ባህሪ ደግሞ መሞትን አይፈልግም። ዋና ዓላማው ደሞዙን መሰብሰብ ነው። የእነርሱ ግብ ማስፈራራት እንጂ ነፍሳቸውን አሳልፎ መስጠት አይደለም። በሌላ በኩል ግን የፈረንሳይ አብዮት ዜጎችን ፈጥሮ ነበር። እነዚህ ዜጎች ደግሞ ስለ ዓላማቸው ለመዋጋትና ለመሞት ቆራጥ ነበሩ። ለዚህም ነው ፈረንሳይ በወቅቱ በአውሮፓ ውስጥ እጅግ ሀያል ሀገር ለመሆን የበቃችው። ዜጎቿን ለጦርነት መጥራት በመቻሏና ለመሞት ዝግጁ የሆኑ ወታደሮች ቁጥር ገደብ የለሽ በመሆኑ ነው። እንደ ፕሩሺያ፣ ሩሲያና ኦስትሪያ ያሉ ሀገራት ግን ለደሞዛቸው የሚጨነቁና መሞትን የሚፈሩ ወታደሮች ነበሯቸው። በዚህም ምክንያት ፈረንሳይ አውሮፓን እያጥለቀለቀች የፈረንሳይ ግዛት ወይም ፍሬንች ኢምፓየር መሰረተች። የተሸነፉት ሀገራት ፈረንሳይን ለማሸነፍ የራሳቸውን ብሔርተኝነት እንደሚያስፈልጋቸው ተገነዘቡ። ነገር ግን የፈረንሳይን የማህበራዊ ውል ንድፈ ሐሳብ አልወደዱትም። ስለዚህ በቋንቋ በባህልና በዘር ላይ የተመሰረተ ብሔር የሚል አዲስ ንድፈ ሐሳብ አመጡ። ይህ የብረትና ደም ወይም አይረን ኤንድ ብለድ ንድፈ ሐሳብ ጀርመንን ፈጠረ። አሁን አውሮፓውያን ዜጎቻቸውን ለጦርነት መጥራት ስለቻሉ የማይበገሩ ሆኑ። ይህም አውሮፓ በ19ኛው ክፍለ ዘመን በዓለም ላይ እጅግ ሀያል አካባቢ እንድትሆን ያደረጋት። ይሁን እንጂ የብሔርተኝነት ችግር ጦርነትን ማባባሱ ነው። ለዚህ መፍትሄ የሆን ዘንድ ሀገራት ህዝባቸውን በፍጥነት ለማሳደግ ትኩረት ሰጡ። ይህም ለከፍተኛ የህዝብ ቁጥር እድገት ምክንያት ሆነ። ሆኖም የህዝብ ቁጥር መጨመር ጦርነቱን ይበልጥ አውዳሚ ያደረገው። ይህም በሁለተኛው የዓለም ጦርነት ማክተሚያ ላይ ደረሰ። አውሮፓ በጦርነቱ ደከመች።
ስልጣኔዋም ወደመ። ይህ ሁኔታ አሜሪካ ወደ ስልጣን ማማ እንድትወጣ ዕድል ሰጣት። አሜሪካ ግን የተለየ የብሔረ መንግስት ንድፈ ሐሳብ ነበራት። የፈረንሳይ የማህበራዊ ውል ሲሆን የጀርመኖች የብረትና ደም ነበር። አሜሪካ ግን ከተለያዩ ባህሎችና ስደተኞች የተመሰረተች ሀገር በመሆኗ ብሔራዊ መንግስቱን እንደ አንድ ጨዋታ ወይም ጌም ነው የሳለችው። ህገ መንግስቱና መንግስት የጨዋታው መሪዎች ወይም ጌም ማስተርስ ሲሆኑ ማንም ሰው ወደ አሜሪካ መጥቶ ጠንክሮ እስከሰራ ድረስ ሀብታም እንዲሆን ይፈቀድለታል። ይህ ጨዋታ አሜሪካን በዓለም ላይ ታላቅ ሀገር እንድትሆን አድርጓታል። እንግዲህ ይህ በማንም ሰው ሊጫወት የሚችል ጨዋታ ሆነ። እንዲያውም የተጫዋቾች ቁጥር በጨመረ ቁጥር አሜሪካ ይበልጥ ባለሀብት እየሆነች መጣች። ከሁለተኛው የዓለም ጦርነት በኋላ አሜሪካ ይህንን ጨዋታ ወደ አውሮፓና ጃፓን በማስፋፋት በዓለም ዙሪያ እንዲሰራጭ አደረገች። ይሁን እንጂ እንደ ቻይናና ሶቪየት ህብረት ያሉ የኮሚኒስት ሀገራት በወቅቱ በዚህ ጨዋታ መሳተፍ አልፈለጉም ነበር። እነርሱ የራሳቸው ጨዋታ ነበራቸው። ነገር ግን የሶቪየት ህብረት ከፈረሰች በኋላ የአሜሪካው ጨዋታ ዓለምን ድል አደረገ። ይህም ግሎባላይዜሽን ተባለ። ችግሩ ግን እዚህ ጋር ነው። ይህ ጨዋታ እየቆየ ሲሄድ በመጨረሻ ጥቂት ተጫዋቾች ብቻ ሁሉንም ሀብት ጠቅልለው ይይዙታል። በዚህም ምክንያት ከፍተኛ የሆነ የሀብት መመጣጠን ችግር ወይም ኢንኢኳሊቲ ይፈጠራል። ቀሪው ህዝብ ደግሞ በዕዳ ውስጥ ይዘፈቃል። ዛሬ የምንኖርባት ዓለምም ይህችው ናት። አሜሪካ ይህንን ጨዋታ በመፍጠር ትልቅ ሀብት ማፍራት ችላለች። ለዚህም ነው የተጫዋቾቿን ቁጥር ለመጨመር ስትል የህዝብ ቁጥር እንዲፈነዳ ወይም ፖፑሌሽን ቡም ያደረገችው። ነገር ግን አሁን ጥቂቶች ብቻ ሀብቱን ተቆጣጥረውታል። ሌላው ህዝቡ ሁሉ ባለ ዕዳ ሆኗል። በሌላ አነጋገር እነዚህ ሰዎች አሁን ለጨዋታው ጥቅም አልባ ሆነዋል። ስለዚህ ጨዋታውን እንደገና ማስጀመር ወይም ሪሴት ያስፈልጋል። ጨዋታውን እንደገና ለማስጀመር ደግሞ ብቸኛው መንገድ መጀመሪያ ጨዋታውን ማጥፋት ነው። ይህም ማለት ሁሉንም ነገር በእሳት አቃጥሎ ለምሳሌ በሶስተኛው የዓለም ጦርነት እንደገና ከዜሮ መጀመር ማለት ነው። አሁን ለምን እንዲህ ያለ አስጊ ሁኔታ ውስጥ እንዳለን ምክንያቱ ይሄ ነው። ነገር ግን ትልቁ ጥያቄ ይህ ሪሴት ወይም የጨዋታው እንደገና መጀመር ለእኛ ምን ትርጉም ይኖረዋል? ተራው ህዝብስ በዚህ በእሳት መሃል እንዴት ይተርፋል? በፕሮፌሰር ቺያንግ ትንታኔዎች ዙሪያ የምናደርገው ቆይታ እንቀጥላለን። ይህ የዛሬው ሐሳብ ለእውነት የቀረበ ይመስላችኋል ወይስ ሌላ ድብቅ ምክንያት ይኖረው ይሆን? አስተያየታችሁን በኮሜንት አሳውቁኝ። እንዲህ ያሉ ጥልቅና ዓለም አቀፋዊ ትንታኔዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱን።